ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ መሰረታዊ አራቱ የሂሳብ ስሌቶች ከሚባሉት መካከል የሆነውን ማካፈልን እናያለን። እንግዲህ በህይወታችን ላይ በጣም አስፈላጊ ከሚባሉ በተለያዩ የንግድ ዓለም ሊሆን ይችላል፣ በተለያዩ ካልኩሌሽን የሂሳብ ስራዎች ላይ ለመሰማራት እንግዲህ እነዚህን የሂሳብ ትምህርቶችን መውሰድና መማር በጣም አስፈላጊ ናቸው ከሚባሉ ኮርሶች ውስጥ አንዱ የሆነውን ማካፈልን እናያለን። ባለ 3 ዲጂት ሲካፈል ባለ 2 ዲጂት እንዲሁም ባለ 3ቶችን ባለ 2 እያደረግን እያንዳንዳቸውን ምን ይመስላሉ የሚለውን ስናካፍል ምን ህጎች አሉ፣ እንዴትስ በቀላሉ ብናካፍል ልንረዳቸው እንችላለን፣ የማካፈል ዘዴዎችስ ስንት አይነት ናቸው የሚሉትንም በደንብ አድርገን እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህፃናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ ከመጀመሪያው ጀምረን ሁሉንም በየተራ እናያቸዋለን። አሁን ለጊዜው እነዚህኞችን እናቆያቸውና የመጀመሪያውን ከሰራን በኋላ ሌሎችን ደግሞ በየተራ ሁሎችንም እናያለን ማለት ነው። እያየን እንሄዳለን ሁሉንም ማለት ነው። 342 ሲካፈል ለ18 የሚለውን ነው መጀመሪያ የምንሰራው። 342 ሲካፈል ለ18 ምን ያህል ይመጣል፣ ስንት ይመጣል የሚለውን ስናይ አሁን መጀመሪያ 34 ከዚች ላይ እንነጥላለን። ምክንያቱም 3 አሁን አትችልም፣ 34 ለ18 ግን ይችላል። ስለሚችል 34ን ወደ ላይ እንወስዳለን። 34ን እንወስደው 34 34 ሲካፈል ለ18 እናደርጋለን። አሁን ይሄ በአግድም ነው። አግድም እንግዲህ ሁለት አይነት የማካፈል ዘዴዎች አሉ። አንደኛው እንዲሁ ግድም ማካፈል ነው። አንደኛው ደግሞ ምንድነው በቁልቁል ማካፈል የምንለው አለ። ይሄኛው በአግድም ስናካፍለው አሁን 34 ሲካፈል ለ18 ስንት ጊዜ ይደርሳል? አንድ ጊዜ አይደል? ሁለት ጊዜ ብንሰጠው ይሄ ስንት ይሆናል? 36 ስለሚሆን ከዚህኛው ኦልሬዲ ይበልጥብናል። አንድ ጊዜ እንሰጠዋለን ማለት ነው። አንድ ጊዜ ከዛ ከዚች አንድ ሲባዛ በ8 እናደርግና ያለውን ደግሞ የቀረውን ከዚህ ላይ እንቀንሳለን፣ ትርፉን ለማግኘት ማለት ነው። ትርፉን ለማግኘት ከላይ ካለው እንቀንሳለን ማለት ነው። አንድ ሲባዛ በ8 ስንት ይሆናል? 8 ይሆናል። 8 ሆነ። እሺ አንድ ሲባዛ በአንድ አንድ ነው አይደለ? እሷን ደግሞ አንድ እናደርጋለን። 18 ሆነ ማለት ነው። 18 አሁን 18 ላይ ከ34 ላይ 18ን እንቀንሳለን። ከዚህ ከ34 18 ስንቀንስ ከ4 ላይ 8 ነው የምንቀንስ። ከዚህ ከ3 ላይ 1 ነው የምንቀንስ። ከ4 ላይ 8 መቀነስ አንችልም፣ ትንሽ ስለሆነ ከዚህ ትበደርና በውስጥ ታዋቂ እንግዲህ አንድ ስትበደር 5 አይደለም የምትሆነው፣ ስንት ነው የምትሆነው? ከጎኗ በውስጥ ታዋቂ አንድ ትጨምርና 14 ነው የምትሆነው። 14 ከ14 ላይ 8 ስንቀንስ 6 አይደል? 6 ይሆናል። መልካም ቺኛዋ 2 ቀርታለች። አንድ ስለሰጠኝ 3 የነበረችዋ 2 ቀርታለች። ከ2 ላይ ደግሞ ይቺን አንድን ስንወስድ ስንቀንስ ወይም ከ2 ላይ አንድ ሲቀነስ አንድ ይቀራል አይደል? አንድ። ስለዚህ ትርፋችን ስንት ሆነ ማለት ነው? ልክ 34 ሲካፈል 18 አንድ ይደርስና 16 ቀሪ አለ ወይም ደግሞ ትርፍ አለን ማለት ነው። 16 ትርፍ አለን። ይሄ 16 ደግሞ ለ18 መካፈል አይችልም። አሁን ከታች ያልተካፈለ ቁጥር አለችን። ማን? 2 አለችን። 2ን እንውሰዳት። 2ን ከላይ ስንወስዳት ስንት ሆነ? 162 ለ18 ስንት ጊዜ ይካፈላል? ስንት ጊዜ ይደርሰዋል? 9 ጊዜ ይደርሰዋል አይደል? 9 ጊዜ ማለት ነው። 9ን ደግሞ በ18 እናባዛውና ከዚህ ላይ እንቀንሳለን ትርፍ ካለን ለማወቅ ማለት ነው። 9 ሲባዛ በ8 ስንት ሆነ? 72 72 ሁለትን ጥፌ ስንት አለኝ? 72 ሁለትን ጥፌ 7 አለኝ አይደል? እንዴ ሁለትን ጥፌ 7 አለኝ። እሺ ይችኛዋ 9 ሲባዛ በአንድ 9 ከ7 ጋር ስንት ሆነ? 16 አይደል? 16 መጣና 16 እንጽፋለሁ። ስንት ሆነ ማለት ነው? 162 ሲቀነስ 162 ስንት ሆነ ማለት ነው? መልሱ 0 ሆነ ማለት ነው። 0 ሆነ። ስለዚህ ይሄ 0 ሆነ ማለት ያካፈልነው ትክክል ነው ማለት ነው። ያካፈልነው ትክክል ነው ማለት ነው። 342 ሲካፈል ለ18 እኩል 19 ይመጣል። ይሄ በአግድም አባዝተን ነው። በቁልቁል ደግሞ እንዴት ነው የምናካፍለው? ወይንም አካፍለን የሚመጣው ስንት ነው ስንል በዚህ መልኩ ነው የምናካፍለው ማለት ነው። በዚህ መልኩ ነው የምናስቀምጠው።
ይሄኛው እንግዲህ ማነው 34 ነው። 34 ከላይ ይቀመጣል። ከታች የማካፈል ምልክቷ ትቀመጣለች ቀጥታ ማለት ነው። ሶ ይሄው 30 ይሄኛው 342 ሲካፈል ለ18 ሲካፈል 18 አሁን ከዚህ ላይ ነው የምንወስደው ይችኛዋን 34 እንወስዳለን። 34 ሲካፈል ለ18 አንድ ጊዜ ይደርሰዋል። አንድ ጊዜ እንሰጣለን። ከዛ ይችን አንድ ጊዜ አንድ ሲባዛ በ8 8 አንድ ሲባዛ በአንድ አንድ 18 ይሆናል አይደል? 18 ሶ እዚህ ላይ እንምጣና የራሱን እናስቀምጥ። ለ18ን ወይም ደግሞ 34 እናስቀምጣለን። ሲቀነስ እናደርግና 18 ይችኛዋ ስለሆነች ማለት ነው 18 እናስቀምጣለን። ይሄኛው አንድ ሲባዛ በ18 18 ከ34 ላይ 18 ስንት ነው የመጣው? 16 አይደል? 16 ይመጣል። ከዚህ ከ14 ላይ 8 6 ከሁለት ስላበድሬ ከሁለት ላይ አንድ ሆኖ ማለት ነው 16 16 ትርፍ መጣልን። ከዛ ማንን እንወስዳለን? ያልወሰድናትን ይችን ሁለትን ወደ ላይ እንወስዳለን። ወደዚህ እንወስዳታለን። ሁለትን ስንወስዳት ስንት ይሆናል? 162 162 ደግሞ ሲካፈል 18 9 ጊዜ ነው ብለናል። ቅድም እንዳየነው 9 ጊዜ 9 ሲባዛ በ8 ስንት ነው ያለው? 72 ይሆናል። 72 ያ ማለት ሁለትን ጽፌ 7 አለኝ። 9 ሲባዛ በአንድ 9 ከ7 ጋር ስንት ሆነ ማለት ነው? 16 ሆነልኝ ማለት ነው። 16 መቶ ስንት ሆነ ማለት ነው? 16 ሲሆን 168 ሲቀነስ 168 እኩል ነው 0 መጣልኝ ማለት ነው። እኩል ነው 0። ስለዚህ ይሄ 0 መጣ ማለት ያካፈልኩት ትክክል ነው ማለት ነው። ስለዚህ ይሄ ትክክል ከመጣልኝ 342 ሲካፈል 18 እኩል 19 ብዬ ማስቀመጥ እችላለሁ። ማስቀመጥ ይችላል። በፈለግ ነው ብንፈልግ እንደዚህ ቁልቁል ብንፈልግ ደግሞ በቅድም ባየነው መሰረት በአግድም በማካፈል ቁጥሮችን ኳልኩሌት ማድረግና ማስላት እንችላለን ማለት ነው። አሁን ይሄ የመጀመሪያው ነው። እንግዲህ ቅድም ካየናቸው ቁጥሮች ደግሞ መካከል የሆነውን ሌሎችን እንጻፍና 247 አለ ሲካፈል ለስንት ይመጣል ነበር ያልነው? ለ19 ለ19 ሲካፈል ለ19 ስንት እንደሚሆን እንየው። እንዳልኳችሁ እንደ ቅድሙ አሁን ሁለት እንወስዳለን። ማንን? ይችን 24 ነው የምንወስዳት። 24 ለ19 መካፈል ትችላለች ማለት ነው። 24 እንወስዳለን። 24ን ለ19 ሲካፈል ስንት ጊዜ ይደርሰዋል? ሁለት ጊዜ ብንሰጠው ይሄንን ሁለት ጊዜ ይሄኛው ስንት ይሆናል? 36 ስለሚሆን አይደርስም። አንድ ጊዜ እንስጠው። አንድ ጊዜ አንድ ሲባዛ በ9 9 ይሆናል። እዚህ ላይ እንመጣና 9 እንጽፋለን። እሺ አንድ ሲባዛ በአንድ አንድ ነው። አንድ ይሆናል። ስንት ሆነ? 24 ሲቀነስ 19 24 ሲቀነስ 19 ስንት ነው ስንል ከዚህ ከአራት ላይ 9 ይቀነሳል። ከሁለት ላይ አንድ ነው የሚቀነሰው። ከአራት ላይ 9 አትችልም። ብቻ 4 ስለሆነች ከዚች አንድ ትበደራለች 14 ከ14 ላይ 9 ስንቀንስ ደግሞ 5 ይሆናል። 5 ይችኛዋ ስንት ቀርታለች? ሁለት ነበረች። አንድ ስለሰጠች አንድ ቀርታለች። ከአንድ ላይ አንድ ደግሞ ስንቀንስ 0 ነው። 0 ደግሞ እንደዛ አይጻፍም። 05 የሚል ቁጥር አይጻፍም። መጨረሻ ላይ ሌላ የሚቀነስ ቁጥር ከሌለ 0ን አናስቀምጥም። ቀጥታ 5 ሆነ። ትርፋችን 5 ሆነ ማለት ነው። 24 ለ19 ሲካፈል አንዳንድ ደርሶ ቀሪው ወይም ትርፉ 5 ሆነ። አሁን ያልተካፈለ ሌላ ቁጥር አለን። ማን አለን? 7 አለን። እንወስደዋለን። 57 ሆነ። 57 ለ19 ስንት ጊዜ ይካፈላል? ስንት ይደርሳቸዋል? 3 ጊዜ እንስጠው። 3 ጊዜ እንስጠው። እሺ 9 ሲባዛ በ3 ስንት ነው? 9 ወይም ደግሞ እቺ 3 ሲባዛ በ9 27 ይመጣል። 7ን ጥፌ 2 አለኝ። ይቺ 3 ነች። 3 ሲባዛ በአንድ 3 ከዛ 2 አለኝ ካልኳታል 5 ሆነልኝ። 5 ስንት ሆነ ማለት ነው? 57 ሲቀነስ 57 መልሱ ስንት ሆነ? 0 ሆነ ማለት ነው። 57 ሲቀነስ 57 ደግሞ 0 ሆነ። ስለዚህ 57 ይሄኛው 0 ከሆነልኝ ቀጥታ ምን እላለሁ? 247 ሲካፈል 19 እኩል ነው 13 ብዬ መልሱን አስቀምጣለሁ ማለት ነው። እሺ ቀጣይ ደግሞ ሌሎቹን ስናይ እንግዲህ ከቅድም ቁጥሮች አንደኛ የሆነውን እንግዲህ 336 ነው። 336 ሲካፈል ለስንት ነው? ለ21 ነው። ለ21 ስንት ይመጣል የሚለውን እያንዳንዱ አሁን ምን እናደርጋለን? ይችን 33 ነው ወደ ላይ የምንወስደው። 33ን እንውሰድ። 33 ደግሞ ለ21 አሁንም ሁለት ጊዜ አይደርስም። ይሄኛው 42 ነው የሚሆን በሁለት ሲሆን አንድ ጊዜ ነው የሚደርሰው። አንድ ጊዜ እሺ አንድ ሲባዛ በ21 ደግሞ እናደርጋለን ማለት ነው። ቀሪ ትርፋችንን ለማወቅ
ስለዚህ ምን እናደርጋለን? ይችን አንድ ሲባዛ በአንድ አንድ ነች፣ አንድ እንጽፋለን። እሺ ቀጣይ አንድ ሲባዛ በሁለት ይቺ አንድ ሲባዛ በዚች ሁለት ስንት ነው? ሁለት ነው የሚሆነው። ራሱን ቁጥሩን እናስቀምጣለን ሁለትን 21 ሆነልን ማለት ነው። 21 ሆነልን። እንግዲህ ከ33 ላይ 21 ስንቀንስ ትርፉ ስንት ነው? ከዚች ከሁለት ላይ ከ3 ላይ አንድ ስንቀንስ ከ3 ላይ አንድ ሁለት፣ ይችኛዋ ደግሞ 3 ነች። ከ3 ላይ ሁለት ስንቀንስ አንድ አይደል እንዴ? አንድ ትርፋችን ስንት ሆነ ማለት ነው? ስለዚህ 33 ሲካፈል ለ21 ለ21 አንድ ይደርስና ቀሪው 12 ሆነ። ቀሪው 12 ሆነ። 12 ደግሞ ለ21 መካፈል አይችልም። 12 ላይ 1 መካፈል ስለማይችል ምን አደርጋለሁ? 6 ያልተካፈለ ቁጥር ስላለችኝ 6ን ወደ ላይ ወስዳታለሁ። 6ን ስወስድም ከፊት ነው ማስቀምጣት እዚሁ 126 ሆነ። 126 ለ21 ሲካፈል ስንት ይሆናል ስንል ስንት ጊዜ ይደርሰዋል? 6 ጊዜ ይደርሰዋል። 6 ጊዜ እንስጠው። 6 ጊዜ አሁን 6 ሲባዛ በስንት አደርገዋለሁ? በ21 ይችን 6 ሲባዛ በ21 ማለት 6 ሲባዛ በ1 6 እሺ 6 ሲባዛ በ2 12 ራሱን ስንት ሆነ ማለት ነው? መልሱ ቀጥታ 126 ሆነ። 126 ሲቀነስ 126 ዜሮ ነው። ዜሮን ስለዚህ ያካፈልኩት ትክክል ነው ማለት ነው። ስለዚህ ምን ማለት እችላለሁ? 336 ሲካፈል ለ21 እኩል ነው 16 ይደርሳል ብዬ መጻፍና ማስቀመጥ እችላለሁ ማለት ነው። መልካም አሁን ደግሞ እንግዲህ ቅድም ካየናቸው አሁንም ቁጥር የሆነው መካከል የሆነውን 782 እንጻፍ። 782 ሲካፈል ለስንት ነበረ? ለ23 ነው። ይሄ ደግሞ ለ23 ስንት እንደሚመጣ አብረን እንየው። ማንን ወስዳለሁ? እንግዲህ ይህችን 78ን ነው የምወስዳት። አንድ ላይ ወደ ላይ 78ን ወሰድኩት። 78 ሲካፈል ለስንት አደርገዋለሁኝ? ለ23 78 ሲካፈል ለ23 ስንት ጊዜ ይደርሰዋል ስል ሁለት ጊዜ ይደርሳል መሰለኝ። ሁለት ጊዜ ሁለት ጊዜ ይደርሳል። ሁለት ጊዜ ልስጠው። አሁን ሁለትን በ23 አባዘዋለሁ። 2 ሲባዛ በ3 6 አይደል? 6ን እጽፋለሁ። እሺ 2 ሲባዛ በ2 ስንት ነው? 4 አይደል? 4ን እጽፋለሁ። ስንት ሆነ ማለት ነው? 46 ሆነልኝ። 46 ስለዚህ 78 ሲቀነስ 46 ስንት ነው ስንል ከ8 ላይ እችን 6ን እቀንሳለሁ። ከ7 ላይ እችን 4ን ከ8 ላይ 6 ስቀንስ 2 ከ7 ላይ 4 ስቀንስ ስንት ነው? 3 አይደል? 3 ስለዚህ ትርፍ ስንት ሆነ? 78 ሲካፈል ለ23 ሁለት ደርሶ ቀሪው 32 ሆነ። ቀሪው 32 ሆነ። 32 ደግሞ ለዚህ ይካፈላል አይደል? 32 ለዚህ ስንት ሆነ? ስንት ጊዜ ደርሰዋል? እስኪ 32 መካፈል ይችላል። ስለዚህ ስንት ጊዜ መስጠት እችላለሁ ማለት ነው? እዚህ ጋር 3 ጊዜ መስጠት እችላለሁ ማለት ነው። 3 ጊዜ መስጠት እችላለሁ። እሺ ስለዚህ እቺኛዋንም አጠፋትና እንደዚህ ሲሆንብኝ 78ን አሁንም አስወጣዋለሁ ወደ ላይ። እንደዚህ 78 ወጣ። 78 ሲካፈል ለ23 እንግዲህ ስንት ነው ያልኩት? ሁለት ጊዜ ሰጥቼው ነበረ። 3 ጊዜ ልስጠው። 3 ጊዜ ሰጠዋለሁኝ። ከዛ ምን ያህል እንደሚመጣ ደግሞ እናያለን ማለት ነው። ምን ያህል እንደሚመጣ ይቺኛዋ 3 ሲባዛ በ3 ስንት ነው? 9 9ን እጽፋለሁ። እሺ 3 ሲባዛ በ2 ስንት ነው? 6 ነው። 6 ሆነ። እሺ አሁን 78 ሲካፈል ለ23 3 ደርሶ እንግዲህ 69 ትርፍ ሆኗል። ወይም ደግሞ ይሄኛው አባዝተን 69 መጥቶልን እንቀንሰው። አሁን ትርፉን ለማግኘት እንቀንሰው። ከ8 ላይ 9 መቀነስ አይቻልም። ምክንያቱም ይቺኛዋ 8 ነች፣ 9 ስለሆነ ከዚች አንድ ትበደርና 18 ከ18 ላይ 9 ስቀንስ ስንት ሆነ? ከ18 9 አይደል? 9 ይሆናል። መልካም ይቺኛዋ ስንት ቀርታለች? 6 አንድ ለዚህ ስላበደረች ከ6 ላይ 6 0 ሆነ። 0 ደግሞ እዚህ ጋር አይጻፍም ከፊት 0 ከፊት ስለማይጻፍ ምን እተወዋለሁ ማለት ነው። እንዳለ ይሄን አጥፈዋለሁ። 9 ስለዚህ 78 ሲካፈል 23 3 ደርሶ ቀሪው 9 ሆነ ማለት 9 ሆነ። ስለዚህ አሁን ደግሞ 9 ስላልን 9 መካፈል አይችልም። ሁለት ወደ ላይ ወስዳታለሁ። ስንት ሆነ? 92 92 ደግሞ ለ 23 ስንት ጊዜ ደርሰዋል ስንል እስኪ 4 ጊዜ ልስጠው። 4 ጊዜ እንስጠው እስኪ 4 ሲካፈል 4 ሲባዛ በ23 ይችን 4ን በ23 ላባዛት 4 ሲባዛ በ3 12 ሁለትን ጽፌ አንድ አለኝ። እሺ 4 ሲባዛ በ2 8 ከአንዷ ጋር 9
92 ሆነልኝ ማለት 92 ሆነልኝ። ስለዚህ 92 ሲቀነስ 92 ደግሞ 0 ሆነ 0 ሆነ። ያ ማለት ያመጣሁት ቁጥር ይሄኛው ያካፈልኩት ትክክል ነው ማለት ነው። ስለዚህ 782 ሲካፈል ለ23 እኩል ነው 34። ስለዚህ እንሞክራለን። ልክ እንሰጠውና ቁጥር 4 ጊዜ ወይም 2 ጊዜ እንሰጠውና ዝቅ ካለብን ከፍ አድርገን መስጠት፣ በጣም ከፍ ካለብን ዝቅ አድርገን በመስጠት በቀላሉ ቁጥሮችን ማካፈል እንችላለን ማለት ነው። ማካፈል እንችላለን። አሁን የመጨረሻ የሆነውን ቁጥር ቅድም ካየናቸው መካከል የመጨረሻውን እንይ። ማነው? 675 ነው። 675 ሲካፈል ለስንት ነው? ለ25። ለ25 ስንት ይሆናል የሚለውን አብረን እንይ ማለት ነው። አሁንም እንግዲህ እንደቀደሙ ማንን እወስዳለሁ? 67 ነው ወደ ላይ እወስዳለሁ። 67 ሲካፈል ለ25 ደግሞ ምን ይሆናል? ምን ያህል ይደርሳል የሚለውን እናያለን። 67 ሲካፈል ለ25 ስንት ጊዜ እንስጠው? 2 ጊዜ ይደርሳል አይደል? 2 ጊዜ እንስጠው። 2 ጊዜ አሁን 2ን በ25 ላባዛው 2 ሲባዛ በ5 10 ዜሮን ጽፌ አንድ አለኝ 2 ሲባዛ በ2 4 ከአንድ ጋር 5 ስንት ሆነ? 50 ሆነ አይደል? ከ67 ላይ 50 ስቀንስ ስንት ሆነ የሚለውን እኔ ከ7 ላይ 0 ስቀንስ ራሱ 7 ነው የሚቀመጠው 7። ከዚህ ከ6 ላይ 5 ቀንስ ስንት ሆነ? 1 አይደል? 1 ስንት ሆነ ማለት ነው? 17 ሆነ። ስለዚህ ትርፉ 17። ስለዚህ 67 ሲካፈል ለ25 2 ደርሶ 17 ቀሪ ወይም ትርፍ አለን ማለት ነው 17። አሁን በዚህ ላይ ምን አደርጋለሁ? ይቺን 5 ስላላካፈልኳት ወስዳታለሁ ወደ ላይ። ስንት ሆነ? 175 ለ5 ደግሞ ለ25 175 ሲካፈል ለ25 ስንት ጊዜ ይደርሳል? 7 ጊዜ ይደርሳል። እስኪ እንስጠው። 7 ጊዜ ይደርሳል። 7 ጊዜ 7 ሲባዛ በ25 ይቺን 7ን ደግሞ በ25 ላባዛትና ትርፍ ካለ እንዲያገኘው ማለት ነው። 7 ሲባዛ በ5 35 5ን እጽፍና ስንት አለኝ? 3 አለኝ 7 ሲባዛ በ2 14 ከ3 ጋር 17 አይደል? 17 ስንት ሆነ ማለት ነው? 175 ሆነልኝ 175። ስለዚህ 175 ሲቀነስ 175 እኩል ነው 0 መጣ። ሶ ይሄ 0 መጣልኝ ማለት እዚህ ላይ ያካፈልኩት ትክክል ነው ማለት ነው። 675 ሲካፈል ለ25 እኩል ነው 27 ብዬ በቀላሉ ማካፈልን ኳልኩሌት ማድረግ እንችላለን ማለት ነው። በዚህ መሰረት የምንፈልገውን ቁጥር ኳልኩሌት ማድረግ እንችላለን ማለት ነው።